Okay, student, today we'll discuss about grade 9 history unit 3 entrance examination. እሺ ተማሪዎች ዛሬ የምናየው የኢንተራንስ ጥያቄዎችን እንሰራለን። ከ2014 እስከ 2017 ያሉ ዩኒት 3 ላይ የወጡ 9ኛ ክላስ ዩኒት 3 ላይ የወጡ ጥያቄዎችን እንሰራለን። ይሄ ጥያቄ መስራታችሁ ለምን ይጠቅማችኋል ብትሉ፣ አንደኛ ታይም ኮንሱሚንግ ጥያቄ አልሰራውም ማለት አይጠበቅባችሁ። ቶሎ ማለቴም ጥያቄ አሁን ለምሳሌ አንብበህ ጥያቄ አልሰራውም ምናምን የሚባል ነገር አለ። ያንን ነገር አይከሰትም። ሁለተኛ ደግሞ በቃ ብዙ ጥያቄዎችን ስትሰሩ እንደዚህ በዩኒት ከፋፍላችሁ ብትሰሩ ለእናንተ ሞር አንደርስታንዲንግ ይኖራችኋል። ማለት በአንድ ላይ አትስሩ ሳይሆን እንደዚህ ከፋፍላችሁ ስትሰሩ ጥያቄዎች ይቀልላችኋል። እንደዚህ በአንድ ላይ ስትሰሩ ግን ብዙ ጥያቄ ይከብዳችኋል። ስለዚህ ጥያቄዎቹን ከፋፍላችሁ ለመስራት ሞክሩ። ይሄ ምን ዩኒት ላይ ነው የወጣው ብላችሁ ራሳችሁን ጠይቁና ለመስራት ሞክሩ። ባላችሁ ሰዓት እነዚህ የተከፋፈሉ ጥያቄዎችን ስሩ። ያለፉ ኢንተራንስ ኤግዛሞች ካገኛችሁ ለመስራት ወደ ኋላ እንዳትሉ። ምክንያቱም ኢንተራንስ የሆነ ነገር ነው የሚቀየረው፣ ሙሉ ኮንሰፕቱ አይቀየርም። በተለይ ሂስትሪ በጣም በቃ የሆነ ጥያቄ በቃ በዛ ጥያቄ መሰረት ሆኖ የሆነ ነገሩ ይቀየራል። ስለዚህ እዚህም ውስጥ እናያለን። የኢንተራንስ ጥያቄዎች ናቸው። እንዴት እንደተደገሙ ታዩታላችሁ። ያንን ነው። ስለዚህ በደንብ ያብላችሁ ስሙኝ። ጥያቄዎቹን መጀመሪያ ሞክሩ። ኦሬዲ አሁን እንደጨረሳችሁ ተስፋ አድርጋለሁ። ምክንያቱም ኦሬዲ ተቃርቧል። ስለዚህ ያልጨረሳችሁም ካለ ያው ትጨርሱታላችሁ። አሁን ትንሽ ሰዓት አላችሁ። 1 ወር ከምናምን ማለት ብዙ ጊዜ ነው። ስለዚህ እንደዛ ነው የምላችሁ። ወደ ጥያቄው እንሂድ፣ ጊዜ እንዳንጨርስ ቶሎ ቶሎ ነው የምንሰራው። Question number 1. Which one of the following is correct about Christian kingdom after 1270? A. The mobile royal camps lead to the deterioration of security. B. The kingdom made extensive territorial gain to the south. C. The new ruler deviated significantly from political tradition of Aksum. D. The guild system lead to the emergence of powerful regional lord. So which one is the answer? So the correct answer is B. ትክክለኛ መልሱ ቢ ነው የሚሆነው ተማሪዎች። ለምን ከተባለ እንደምታስታውሱት ይሄ በ1270 አካባቢ የነበረው የዛጉዌ ዳይናስቲ ነው። እንደምታስታውሱት አፍተር ዘ ዳውንፋል ኦፍ አክሱማይት፣ አክሱም ከወደቀች በኋላ የመጣው አንዱ ዳይናስቲ ማለት ዛጉዌ ዳይናስቲ ነች። በመራ ተክለ ሃይማኖት ተመስርታ ማለት ነው። ይህ ደግሞ ዛጉዌ ዳይናስቲ በኢትዮጵያ ታሪክ ኢሊጂቲሜት ነች። ይህም ኢሊጂቲሜት የተባለበት ምክንያት አንደኛ ድሮ በነበረው አስተዳደር ወይንም አድሚኒስትሬሽን የኢትዮጵያ ንጉስ ወይንም የሆነ ነገር ለመሆን አንድ በኪውን ሳባና በኪንግ ሰለሞን ዘር መሆን አለብህ። በሁለቱ ዘር ስትሆን ነው ያንን የምትመራው። ስለዚህ ዛጉዌዎች የነዛ ዘር የለባቸውም፣ ኢሊጂቲሜት ተብለው ነው የሚጠሩት። ስለዚህ ይህንን አይቶ የኩም አምላክ እኔ የድልኒዮድ ልጅ ነኝ በሚል ሀሳብ በሱ ዘር ነው የምመዘዘው ብሎ ዛጉዌ ዳይናስቲ ኢሊጂቲሜት ነው፣ ስለዚህ እነሱን ማውረድ አለባቸው ብሎ ተነሳ። ከዛ በኋላ በጣም ኦፖዚሽን አደረሰና በኋላ ዛጉዌ ዳይናስቲን ዘ ላስት ኪንግ ኦፍ ይትባረክን አሸንፎ ወደ ስልጣን መጥቷል። ከዛ በኋላ እሱም ዘ ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲ የሰለሞኒክ ዳይናስቲ መስራች ወይንም የጠፋውን ሰለሞኒክ ዳይናስቲ አስመልሻለሁ ብሎ አወጀ ማለት ነው። ይህ ካደረገ በኋላ ትልቅ ነገር ያደረገው አንዱ ቴሪቶሪያል ኤክስፓንሽን አድርጓል። ከ1270 ጀምሮ በጣም የሆነ ወደ ሳውዝ በጣም ቴሪቶሪያል ጌን
እያደረገ እያስፋፋ መጥቷል ማለት ነው። ሶ ቢ ትክክለኛ መልሳችን ነው፣ አያጠራጥረንም። ሶ ቢም ብታዩ ሮያል ካምፕስ የተጠቀመው ወይንም እየሄዱ ፐርማነንት ካፒታል አልነበረም በዛ ሰዓት የተጠቀመው ሀገሪቱ እንድትወድቅ አይደለም። እንደውም በጣም የሆነ ሪፕሊየኖች ካሉ የተለያዩ አመጾች ካሉ ያንን አመጽ ሰፕረስ ለማድረግ ወይንም ያንን አመፅን ሪሙቭ ለማድረግ ይጠቀምበት ነበር። ይሄንን የተለያዩ ለወታደሮቹ ብዙ ነበሩ ፉዶችን ለማግኘት በጣም ያደርግ ነበር እንጂ ይሄ ሀገሪቱ ዲቶሬሽን እንድትሆን አላደረገም ማለት ነው። ስለዚህ ይሄ ኤክስ አይደለ ኤክስ ነው ማለት ነው። ሶ ቢም ሲም ያውን ዘ ኒው ሩለር ዳይቬትድ ሲግኒፊካንትሊ ፍሮም ፖለቲካል ትራዲሽን ኦፍ አክሱም አልወጡም። እንደውም የአክሱም ያ ብዙ ያዎችን ምን አድርገዋል አስቀጥለዋል። ለምሳሌ ብዙ በነ ክርስቲያኒቲ ብንወስድ በጣም አስቀጥለዋል እንጂ ያላደረገውም ዘ ገልት ሲስተም ሊድስ ቱ ዘ ኢመርጀንስ ኦፍ ፓወርፉል ሪጂናል ሎርድስ ይላል። ሶ ኢንኮሬክት ቢ ዘ ኮሬክት አንሰር። ሶ ቢ ትክክለኛ መልስ ነው። ሶ ሁለተኛ what feature of the Zagwe period show that there was cultural continuity with Aksumite period? ሶ ይህ ጥያቄ በተደጋጋሚ የሚመጣ ጥያቄ ነው። the important rule of Christianity enjoyed as official religion of the state. B the attempt by the state to expand its territory to the eastern lowland. C the continued importance of Greek as a commercial language. D the use of Mizwa as and Zela for international trade. Which one is the answer? Which one is the answer? The correct answer is A. እንደነገርኳችሁ ፊት ጊዜ ዛጉዌ ዳይነስቲ የአክሱምን ፖለቲካ ወይንም አክሱም ላይ የነበረውን አቺቭመንት ሙሉ በሙሉ ኢግኖር ወይንም ዲስትሮይድ አላደረገችም። ሶ እንደ ዋና አድርጋ ያንን ነገር ያስቀጠለችው አንዱ ብንወስድ ክርስቲያኒቲን ነው። እንደ ካልቸር አድርጋ ክርስቲያኒቲ በዛጉዌ ዘመን የኩማ አምላክ እንደውም የክርስቲያን እምነት ጠባቂ ነን ብለው ነበር ፕሮቴክተር ኦፍ ክርስቲያን ፌዝ ብለው ነበር የሚያስቡት። ስለዚህ አንዱ ያስቀጥሉን ነገር ክርስቲያኒቲ ኦፊሻል ሪሊጅን ሆኖ የተለያዩ እንደውም ብታስታውሱ ሞኖሊቲክ ሮኪያኖ ቸርቾችን የገነቡት ዛጉዌ ፒሪድ ላይ ነው። ማንም አልገነባም። ሶ ላሊበላ የገነባው እሱ ናቸው። ላሊበላ ነው የገነባው። ስለዚህ እነዚህ ሞኖሊቲክ ሮኪያኖ ቸርቾችን የገነቡት እነሱ ናቸው። የተለያዩ በቃ በዚህ ዘርፍ የክርስቲያኒቲ ዘርፍ የአክሱማይት ፔሪዱንም ጠብቆ እዚህም ጋር ስቴት ሪሊጅን ሆኖ እንዲቀጥልና በጣም በቃ በክርስቲያኒቲ ዘርፍ በጣም እንዲያስፋፉ አድርገዋል ማለት ነው። በሁለቱም ዘርፍ ነበር እያስፋፋ የነበረው። ስለዚህ ይሄ ትክክለኛ መልስ ነው። ይሄ ጥያቄ ያዙ ዝም ብላችሁ ቀጣይ በሆነ ቦታ ይመጣል። ስለዚህ ይሄ አይ ቲንክ 2000 ስንት ነው በቃ እዛ ላይ እኔ እየፈለኩን ያወጣኋቸው ግን በተደጋጋሚ ይመጣል። ስለዚህ ያዙት። ትክክለኛ መልሱ ኤ ነው። ሶ question number 3. What explains the rise of the Zagwe dynasty to power? A. Their success in effectively mobilizing the Agao people. B. Their achievement in architectural development. C. Their integration into Aksumite economic and politics. D. Their success in preserving Christianity elements. Which one is the answer? The correct answer is C. አንዱ የዛጉዌ ዳይናስቲ ወደ ፓወር እንዲመጣ ያደረገው ነገር ምንድን ነው? ወይንም ዛጉዌ ዳይናስቲ ወደ ፓወር ራይዝ እንዲያደርግ ያደረገው አንዱ ነገር ዜር ኢንተግሬሽን ኢንቱ አክሱማይት ኢኮኖሚክ ፖለቲክስ ወይንም የአገው ፒፕሎች ወደ አክሱማይት ኢኮኖሚክ እና ፖለቲክስ መግባታቸው ነው። እነዚህ አገው የሚባሉት ኢዝ ኖት አውትሳይደር አልነበሩም ለአክሱም ቢኮዝ እዛ ውስጥ ነበሩ።
እዛ ውስጥ ነበሩ። ከዛ በዛ ሚሊታሪ ውስጥ እየሰነጠሉ ወታደር ነበሩ፣ የተለያዩ ነገሮች ነበሩ። ግን እነዛ ክርስቲያኒቲ ተቀብለዋል። ስለዚህ በኋላ እዛ ውስጥ ወደዛ መግባታቸው በኋላ አክሱም ስትወድቅ ዛጉዌ ዳይናስቲ እንዲመሰርቱ አድርጓቸዋል ማለት ነው። ስለዚህ ሲ ዘ ኮሬክት አንሰር። ትንሽ ጥያቄ 14 ጥያቄ ስለሆኑ ብዙ ጊዜ እንዳንጨርስ። So why did the Christian Highland Kingdom in medieval Ethiopia depending on mobile campus rather than permanent capital? Because A. The tradition of building twin had disappeared with the Aksumite. B. The warrior king of the time disliked the luxury life of associated with permanent twins. C. The mobile campus enabled rulers to control their empire more effectively than permanent capital. D. There was a scarcity of lime or nora, which was important for building permanent building. Which one is the answer? ሲ ትክክለኛ መልሱ ሲ ነው። እንደነገርኳችሁ ፊት ጊዜ መጀመሪያ የሰማኝ ሰው ነግሬዋለሁ። ሞባይል ካምፕስ ማለት በዛ ሰዓት ክርስቲያን ሃይላንድ ኪንግደም የሚጠቀመው በቃ ካፒታል ነበር ልበላችሁ። ማለት ሞባይል ካምፕስ ማለት የሆነ እየሄዱ ማለት በቃ አንድ ቦታ ቁጭ ሳትል በቃ በየቦታው ትንሽ ቴምፖራሪ ካምፕ ትሰራና ፐርማነንት ካፒታል ከመስራት ቴምፖራሪ ካምፕ ትሰራና የሆነ ቦታ ትቀመጣለህ። የሆነ ቦታ በአንድ ቦታ ፐርማነንት ካፒታል አልነበረም። ይሄ ለምንድን ነበር የሚጠቀሙት? ማለት why did the Christian Highland Kingdom medieval Ethiopia depending on mobile campus? ለምንድን ነው በሞባይል ካምፕ ዲፔንድ የሆነችው? ለምንድን ነው ፐርማነንት ካፒታል ያላደረገችው ማለት ነው ያልሰራችው? ይሄ ምክንያቱ አንዱ ምንድን ነው በዛ ሰዓት ብዙ ስቴቶችን ተቆጣጥራ ነበር። ያንን ስቴት ያለማድረግ ሪፕሊየንት አለ ወይንም አመፅ ካለ ያንን አመፅ ሰፕረስ ለማድረግ ወይንም ያን ዞር ለማድረግ ይጠቀሙበት ነበር። ይሄ ሞባይል ካምፕ አንድ ቦታ ከሆኑ ይሄ ሁሉ ብዙ ቴሪቶሪያል ጌን አግኝታለች። ይሄ ሁሉ ያ ማድረግ በጣም ከባድ ነው። ኮንትሮል ማድረግ በጣም ከባድ ነው በአንድ ቦታ ተቀምጠ። ስለዚህ ሴንትራል መንግስት አስቀምጠ አንድ ቦታ ተቀምጠ ማድረግ ከባድ ስለሆነ እየሄዱ ብዙ ቦታዎችን እየተቀመጡ ያንን ነገር ይቋቋሙት ነበር። ስለዚህ አንድ ነገር እዚህ ጋር ላስረዳቸው ፈልገው ሞባይል ካምፕ ለሱ ብቻ አይደለም። እዛ ሰዓት የነበሩ ብዙ ሚሊታሪ ነበራቸው ይህንን ቦታ የሚያስተዳድሩ። ብዙ ሪሶርስ ያሉበት ቦታ፣ ምግብ ያለበት ቦታ እየፈለጉ ምግቦችን ለዛ ወታደሮች ለማቅረብም አንድ ይጠቀሙበት ነበር ማለት ነው። መጽሐፉ ላይ ቀጥታ ያስቀምጣል። ኒው ካሪኩለም ብትሉ ኦልድ ካሪኩለም የ9ኛ ክላስ ብታዩ ቀጥታ ነው የሚያስቀምጠው። አስዌላስ የ11ዱም ያስቀምጣል። ስለዚህ ይህንን 11 እና 9 ባይዘው በጣም ተቀራራቢ ናቸው። እነሱ አንድ ናቸው ማለት ትችላላችሁ። ስለዚህ አንድ ቦታ ካነበባችሁ ለሌላ ቦታ ኮንሰፕት ይሆናችኋል። ካልገባችሁ ራሱ ማለት ነው። ስለዚህ ሲ ዘ ኮሬክት አንሰር። አምስተኛ which one of the following southern state exercised extensive influence in area south of the Abai before 14th century? A. Inaria, B. Hadiya, C. Bizamo, D. Damot. which one is the answer student? ይሁን በጣም ቀላል ጥያቄ ነው። ኮሬክት አንሰር ኢዝ ዲ ዳሞት ነች። ሳውዘርን እና ዌስተርን አባይ ሪቨርን የምትይዘው ዳሞት ነች። የቀጥታ መጽሐፋችሁ ላይ ያለ ነው። ይሄ ጥያቄ ባይዘ አሁንም ተደግማ ትመጣለች። የሆነ ዓመት የሆነ ነገሯን ተቀይራ ማለት ነው። ዲ ኢዝ ዘ ኮሬክት አንሰር። ስድስተኛው how did Yakum Amlak restore so-called Solomonic dynasty in 1270? A. by referring the Zagwe as usurpers and hence eroding its acceptance.
B. By securing recognition from Egyptian Coptic Church. C. By getting support from the Holy Land of Jerusalem. D. By blocking Zagwe from being crowned as Emperor of at Aksum. Which one is the answer? ቀድማችሁ ለመመለስ ሞክሩ። ኤ ነው መልሱ። አሁን እቺ ቃል የሆነ አዲስ ቃል ነች። አሁን እዚህ ጋር መግባት የነበረበት ኢሌጂቲሜስ ማለት ነው። ኢሌጂቲሜስ የሚል ቃል መግባት ነበረበት። ይሄም ቃል ከዛ ትርጉሙ ዘሴም ነው፣ ግን ቃሉ አዲስ ነች። አሁን መጽሐፍ ላይ ብትፈልጉ የሆነ ቦታ ልታገኙ ትችላላችሁ። አይ ቲንክ ግን ቃሉ አዲስ ነች። ኢሌጂቲሜት የሚለው ነው የተለመደው እዛ። ስለዚህ ተማሪዎች በዚህ ሊፎገሩ ይችላሉ፣ ግን ሌሎቹ ምርጫ ሲያዩአቸው ይህ ትክክል እንዳልሆኑ ይገባቸዋል። አንድ ነገር ሰለሞኒክ ዳይናስቲ ወይንም የኩማ አምላክ የሰለሞኒክ ዳይናስቲ ሪስቶር ያደረገው እንደነገርኳችሁ ፊት ጊዜ ዛጉዌ ዳይናስቲ ኢሌጂቲሜት ነው፣ በኪውን ሳባ እና በኪውን ሰለሞን ስር አይመደብም፣ ስለዚህ ኢሌጂቲሜት ነው ብሎ ነው የመጣው። ሁለተኛ ደግሞ አይ ቲንክ በዛጉዌ ዳይናስቲ ራሱ ምን ነበር ፓወር ሰክሰሽን ነበር፣ ወይንም የስልጣን ሽኩቻ ምናምን ነበሩ። ያንን ራሱ ለሱ መንገድ ነው የከፈተው። ስለዚህ በኋላ ያንን አሸንፎ ዛጉዌ ዳይናስቲ ኢሌጂቲሜት ነች ብሎ ያንን ሊያጠፋ ችሏል፣ ወይንም ወደ ስልጣን ሊመጣ ችሏል። ኤ ኢዝ ዘ ኮሬክት አንሰር። by securing recognition from Egyptian Coptic Church ይሄ በፍጹም አይሆንም። ሲጀመር ይሄ የኩማ አምላክ ስልጣኑን ያስመለሰው በውስጣዊ ኃይል ብቻ ነው እንጂ ውጭ እርዳታ ምናምን አልተጠቀመም። by getting support from Holy Land of Jerusalem ይሄም አይደለም። by blocking Zagwe from being crowned as Emperor at Aksum ይሄም አይደለም። A is the correct answer። ስለዚህ መያዝ ነው። ሰባተኛ how did Islam spread into central and eastern Ethiopia during medieval period? It was through A. Islamic holy war of jihad. B. The migration of Arab clans. C. The agency of nomadic pastoralists. D. The activity of trader and sheikhs. Which one is the answer? First we have to remember the question, how did Islam spread into central and eastern Ethiopia during what? The medieval period. It was through እስልምና ወደ ሴንትራል እና ኢስተርን ኢትዮጵያ እንዴት ሊስፋፋ ቻለ የሚል ጥያቄ ነው። ኤ ኢስላሚክ ሆሊ ዋር ኦፍ ጂሃድ፣ ቢ ዘ ማይግሬሽን ኦፍ አረብ ክላንስ፣ ሲ ዘ ኤጀንሲ ኦፍ ኖማዲክ ፓስቶሪያልስ፣ ዲ ዘ አክቲቪቲ ኦፍ ትሬደር ኤንድ ሼክ። which one is the answer? The correct answer is D። ለምን መሰላችሁ ተማሪዎች? አንድ ነገር ልንገራችሁና እስልምና ወደ ኢትዮጵያ የትኛውን ፓርት ምን ፒሲፉሊ ነው የሄደው ልንገራችሁና ማለት ነው። ቢኮዝ ሌላ ሀገር ጂሃድ ሲታወጅበት ኢትዮጵያ ላይ ፒሲፉሊ ነው ወደ ኢትዮጵያ ምን የገባው እስልምና የገባው ማለት ነው። ይህንን ነገር ለምንድን ነው ከተባለ እንደምታውቁት ነው፣ ነግሬያችኋለሁ ዩኒት 7 ላይ የ11ኛ ክላስ ላይ ማለት ነው። ያው ተመሳሳይ ስለሆነ ነው። በዛ ሰዓት ነቢዩ መሐመድ ወደ ኢትዮጵያ የእሱ ልጅና የእሱ ተከታዮቹ ልኮ ነበር። ስለዚህ በላከበት ሰዓት ኢትዮጵያ ላይ ማንም ሰው የአክሱም መሪ ተቀብሎ ለብዙ ጊዜ አስቀምጦ የተለያየ ነገር ተንከባክቦ ነው የመለሰው በኋላ የተመለሰው። ስለዚህ በዛ ምክንያት ኢትዮጵያ ላይ ጂሃድ አይታወጅም ብሎ አወጀ። ከዛ ኢትዮጵያ ከዛ በኋላ ጂሃድ አልታወጀባትም። ምንድነው የተደረገው? ወደ ኢትዮጵያ እስልምና የገባው በምንድነው? በትሬድ በአክቲቪቲ ኦፍ ዋት ትሬድ ኤንድ ሼክስ ነው ማለት ነው። ስለዚህ ይሄ ነው መያዝ ያለባችሁ። ዲ ኢዝ ዘ ኮሬክት አንሰር። Question number 8. Which one of the following Ethiopian state had emerged first? Remember students, the first question. A. Gojam, B. Damut, C. Inaria, D. Walaita. Which one is the answer? Which one is the answer? B ነው። በጊዜ ምን ነበራቸው?
ጊዜ መገኛዋ ነበር የጠየቀው። ከአባይ ሪቨር ማን ነው የሚገኘው እዚህ ውስጥ ብሎ የጠየቀው። አሁን ደግሞ ኦልደስት ስቴት ወይንም ፈረስት ኢመርጅድ የሆነችው የትኛው ነው ብሎ የጠየቀው ዳሞት ነች። ከእነዚህ ውስጥ ፈረስት ኢመርጅድ የሆነችው ሰው የጥያቄ አጠያየቅ ይለያል እንጂ ጥያቄው ተመሳሳይ ነው የሚመጣው ከሆነ በቃ የጥያቄው ፓተርን ካወቃችሁት በጣም ጥያቄ ከሰራችሁ ትረዱታላችሁ። ኮምፕሊትሊ ነው የምላችሁ። ሶ ጥያቄ በደንብ ለመስራት ሞክሩ። ሶ ቢ ኢዝ ዘ ኮሬክት አንሰር። What was the nature of relation between Muslim Sultanate and other entities in southern Ethiopia in medieval period? It characterized by A. Computation and conflict. C. Commercial in nature. C. Weak and insignificant. D. Military alliance over the other. Which one is the answer? B ነው። ቲቸር ምንድነው ኤ ያላልከው? ኤ ለምንድን ነው ያላልከው ልትሉ ትችላላችሁ። ግን ኤ አይሆንም መልስ። ለምን መሰላችሁ? እስልምና ኮንፍሊክት ቢትዊን ክርስቲያን ሃይላንድ ኪንግደም እና ሙስሊም ሱልጣኔት ነው እንጂ ሙስሊም ሱልጣኔቶች ወደ ሳውዘርን ኢትዮጵያ ሲስፋፉ በምንድን ነው? በኮመርሻል ነው እንጂ በምንድን ነው? ሪሌሽናቸው ኮመርስ ነው ወይንም የንግድ ነው እንጂ ምንም አይነት ኮንፍሊክት አልነበረም። ሶ ኤ ኢዝ ኢንኮሬክት፣ ቢ ኢዝ ራይት። ሶ ይህንን ቀጥታ መጽሐፋችሁ ላይ ያለ ሁለቱም ላይ ያለ ሄዳችሁ ማየት ትችላላችሁ። ሁሉንም ይሄ ኢንተራንስ ጥያቄ ነው ባይዘው ነግሬያችኋለሁ። መጀመሪያ ከ2014 እስከ 2017 ያሉ ጥያቄዎች ናቸው። ሙሉ ናቸው፣ ምንም አልቀሩ። እነዚህ ለመስራት ሞክሩ። Question number 10. What was the factor for revived resistance of Muslim Sultanate against Christian Kingdom of Ethiopia from 14th century onward? A. Supply of arms from the outside world. B. Greater income from long distance trade. C. Strategic relocation to Harar Plateau. D. The support from their neighbor to the south. Which one is the answer? The correct answer is B. ቢ ስላችሁ አሁን ኤ ለምን አይሆንም የሚል ጥያቄ ልታነሱ ትችላላችሁ። አይ ቲንክ ኤ ተቀብለዋል። ዲዩሪንግ እንደምታስታውሱ አህመድ ግራኝ ብዙ የሆነ ማለት ከምንድን ነው ከኦቶማን ቱርክ መሳሪያዎች ዌፐኖች ምናምን ተቀብለዋል። ግን ወይም ፋክተር ምንድን ነው? ኢንከሙ ነው። በትሬድ የተገኘውን ገቢ እንደምታስታውሱት መጀመሪያ በኢፋት ስር ነበር ሬድ ሲ፣ በኋላ ነው አምደ ጽዮን የተቆጣጠረው። ሶ በዛ ሰዓት የሰበሰቡት ንብረት ነበር። በዛ ደግሞ ምንድነው የሚባለው ገቢ ብዙ የሆነ ሚሊታሪዎችን ገዝተው መዋጋት ችለዋል። ሶ መልሱ ቢ ነው የሚሆነው። ኤ ሰከንድ ሊሆን ይችላል፣ ሰከንድ ፋክተር ሊሆን ይችላል። ግን ዋናው ቢኖሮ ኤ የሚሆንበት ቫሉ የለውም። ሶ ቢ ኢዝ ዘ ኮሬክት አንሰር። ከፈለጋችሁ መጽሐፋችሁን በደንብ ለማየት ሞክሩ። የቀው እንደገባችሁ ተስፋ አድርጋለሁ። what was the factor for revival resistance of Muslim Sultanate? ሙስሊም ሱልጣኔት በደንብ ሪቫይቭ እንዲሆን ያደረገው ምን እንደሆነ ነው የሚጠይቀው። ስለዚህ 14th ሴንቸሪ ላይ ኦንዋርድ ላይ በጣም የሆነ ግሬተር ኢንካም ፍሮም ሎንግ ዲስታንስ ትሬድ ማግኘቱ አንዱ እነዚህ እንዲስፋፉ አድርጓል ማለት ነው። ሶ ቢ ኢዝ ኮሬክት አንሰር። ኩዌሽን ነምበር 11 which one of the following was cultural feature of ዛጉዌ ዳይናስቲ? የዛጉዌ ዳይናስቲ ካልቸራል ፊውቸር የሆነው የቱ ነው? መጀመሪያ ጠይቄያችኋለሁ። መጀመሪያ ላይ የመጣው ጥያቄ አሁንም ድጋሚ መጣ። ኤ continuation of Christianity as official state religion. B the use of Agau language for both court and church function. C the shift of the pilgrimage from Holy Land to Lalibela. D the development of rule about royal succession. Which one is the answer? ይህ ጥርጥር የለውም፣ ትመልሱታላችሁ። ኤ ነው መልሱ። እንደምነገርኳችሁ ነው። አንዱ ዛጉዌ ዳይናስቲ ከአክሱም ያስቀጠለው ነገር ቢኖር ምንድነው? ኦልሞስት ኢንታክት ሳይነካ ያስቀጠለው ነገር ቢኖር ክሪስቲያኒቲ ነው። ክሪስቲያኒቲ ስቴት ኦፍ ሪሊጅን አድርጎ አስቀጥሏል። እንደውም ክሪስቲያኒቲ በጣም እጠብቃለሁ ብሎ እያወራ ነበር የኩም አምላክ። ሶ
እሱን አስቀጥሏል። ስለዚህ ኤ ኢዝ ኮሬክት አንሰር። ይህ በተደጋጋሚ የሚጠየቅ ጥያቄ ነው። ስለዚህ ለመመለስ ሞክሮ ማለት ነው። ኤ ኢዝ ኮሬክት አንሰር። ሶ አይ ቲንክ 14 ጥያቄዎች ናቸው። ትንሽ ነው የቀሩን አሁን። ሶ 12ኛ which one of the following accounts for the downfall of Zagwe dynasty? A. Succession struggle, economic decline, C. The outbreak of plague, D. Religious controversies. Which one is the answer? The correct answer is A. ለምን መሰላችሁ ተማሪዎች? እንደነገርኳችሁ ነው አንዱ የዛጉዌ ዳይነስቲ ኢንተርናል ፋክተር ምንድነው? ሰክሰሽን ፕሮብሌም ሰክሰሽን ነው ማለት ነው። ሶ ሰክሰሽን ስትራግል እንዲወድቅ ያደረገው ነው ማለት ነው። ይሄ ማንም ሰው የሚመልሰው ነው። ኤ ኢዝ ኮሬክት አንሰር። በጣም ቀላል ነው። ይሄ ኢንተራንስ ራሱ አይመስልም፣ ግን ኢንተራንስ ጥያቄ ነው። አይ ቲንክ የሚሰራ ተማሪ ያውቀዋል። 13ኛ what was the major political problem that weakened the Zagwe dynasty? Zagwe dynasty weaken እንዲሆን ያደረገው ምንድነው? ኤ disagreement among people they ruled, B conflict over succession to the throne, C opposition from priesthood, D the continuation of foreign intervention. Look student አሁን ይህ ጥያቄ ያ የመለሰ ጥያቄ ይሄንን አይመልስም? ይመልሳል። ኮምፕሊትሊ ነው የሚመልሰው። ሶ the correct answer is B. ትክክለኛ መልሱ B ነው። conflict over succession to the throne በቃ የስልጣን ሽኩቻ ነበር። አንዱ ከሞተ እኔን በምንድን ነው የምተካው የሚል ነበር። ይህንን ለመፍታት ደግሞ ከባድ ነበር በዛ ሰዓት። ሶ የዛጉዌ ዳይነስቲ አንዱ እንዲወድቅ ያደረገው ፋክተር ምንድን ነው ብትሉ ኮንፍሊክት ኦቨር ሰክሰሽን ወይንም ሰክሰሽን ስትራግል ነበር ማለት ነው። ሶ ዘ ኮሬክት አንሰር። በተደጋጋሚ ዛጉዌ ዳይነስቲ በምን ወደቀ? ዋት ኢዝ አቺቭመንት ኦፍ ዛጉዌ ዳይነስቲ? ሞኖሊቲክ ሮኪያኖ ቸርቾች ተገንብተዋል። ዋት ኢዝ ምን በቃ ዋት ኢዝ ሃው ዛጉዌ ዳይነስቲ ራይዝ እንዴት እንዳደረገች እና ደግሞ ዛጉዌ ዳይነስቲ እንዴት እንዳስፋፋችው ዱሪንግ የኩማ አምላክ እነሱም ማስታወስ ነው። ሌላ ደግሞ በቃ ምን አለ ከአክሱም ያስቀጠለችው ዛጉዌ ዳይነስቲ ምንድን ነው? እነዚህ ጥያቄዎች ነው የምትጠየቁት። ሶ በቃ ግልጽ የሆኑ ጥያቄዎች አሉ አይደል? እነዚህን ለማወቅ ሞክሩ። 14ኛ መጨረሻ ጥያቄ ነው። ሶ why did the medieval Ethiopian Christian kingdom really on mobile courts? ሎክ ስቱደንት ተደገመ። መጀመሪያ ሞባይል ካምፕስ አይተናል 2 ነው 3 ቦታ ላይ። ሶ አሁንም እዚህ ጋርም ተደገመ፣ ይደገማል እንደዚህ አይነት ጥያቄ። ሶ A the tradition of permanent capital was not familiar before, B movable capital made it possible to administrate vast empire easily, C permanent capital were easy target of for attack by subjected population, C the empire lacked material to construct permanent settlement. Which one is the answer to that? The correct answer is B. እንደነገርኳችሁ ነው ሙቬብል ካፒታሎች በጣም ምንድናቸው? ሙቬብል ካፒታል መጠቀም ቫስት ኢምፓየርን በቀላሉ ለማስተዳደር ይረዳል ማለት ነው። ሶ በጣም በቃ በቀላሉ ለማስተዳደር ይጠቅማል። ምክንያቱም ለብዙ ነገር ቤኔፊት ነበራቸው። አንደኛ ለምግብም ቤኔፊት ነበራቸው። ሁለተኛ ደግሞ እነዚህ መሀል ላይ እምቢ ያሉት ስቴቶችን ያለማድረግ ወይንም ለመቆጣጠር ይረዳል። መሀል ላይ የሚያስቸግሩ ስቴቶችን ያለማድረግ ይላል ማለት ነው፣ ያግዛል። ስለዚህ ይህ ጥያቄ የኢንተራንስ ጥያቄዎች ናቸው። ከመጻፋችሁ አይታችሁ ያልገባችሁ ቦታ ለመስራት ሞክሩ። አይ ቲንክ ይጠቅማችኋል በሚል ያመጣሁላችሁ። ሶ የምትፈልጉት ዩኒት ኮሜንት ላይ ጻፉልኝ፣ አይዋለው። እና ደግሞ እየሰራሁላችሁ ነው አሁን ቪዲዮ ስለደረሰባችሁ ይደገም የምትሉት ፓርት አለ፣ እዛም ይሰራል። የተለያዩ ኮሜንቶች አይቻለሁ። ሶ ሰራላችኋለሁ። ያው ቢዚ ስለሆንኩ ነው ብዙ ጊዜ። ሶ በሌላ ቪዲዮ እስክንገናኝ ቻው።